ብርቱካን እያደረገችው ያለ ነገር እየተከታተለች ነበር። እንግዲህ ዙፋንን ከዛ ከምትመረዘው ጤንነቷን እንዲጠበቅ አድርጋለች። ብርቱካን በቻለችው አቅም ልክ እንደ ወንድሟ ዙፋንንም አስራ ማስቀመጥ ፈልጋ በነበረበት ሰዓት ምኞት ሁኔታዋ አላማራትም ነበር። ነገር ግን ምኞት እንደተኛ ሰው አስመስላ ብርቱካን ወደ ዙፋን ክፍል እስክትገባ ስትጠባበቅ ነበረ። በዚህ መሀል ግን ዙፋን ተኝታለች። ይህ በጭራሽ አላሰበችም። ወንድሜን አልፋ ወደ እኔ ትመጣለች፣ በዚህን ያክል እንዴት አድርጋለች ብላ አላሰበችም ነበር ነው። በመሀል ግን ዙፋን እንግዲህ መድኃኒቱ ልትወጋት ስትል ዙፋን ክፍል ከፍታ ትገባለች። ምኞትም በጣም ደንግጣለች። ብርቱካን የያዘችውንም መርፌ ትጥለዋለች። በዚህ መሀል ዙፋን ከእንቅልፏ ትነቃለች። ነገር ግን ምንድን ነው የተፈጠረው ትላለች። የተፈጠረው የነበረው ግን ደግሞ ዙፋን ምንም ነገር አታውቅም። ምን ሆኜ ነው መጦት ብላ ነበረ። ግን ደግሞ ሁለቱ ስለተነቃቁ ብርቱካንም እንግዲህ ምኞት አፍጣባት ነበረ። ምን ታደርጋለሽ እያለቻት ለምን እዛ ክፍል እንደተገኘች ምኞት ለብርቱካን ታፋጥጣታለች። በዚህ ጊዜ ግን ዙፋን እሷ ክፍል ለምን እንደመጡና እዚህ ምን እንደሚያደርጉ ስትጠይቃቸው ነበረና የበርሽ ክፍል ሲጮህ ስሰማን ወደዚህ መጣሁኝ ትላለች። ብርቱካንም ማምለጫ መንገዷን ስታገኝ እኔም በሩ ሲከፈት ስሰማ ነው ወደዚህ የመጣሁት ትላታለች። ግን ደግሞ በዚህ መሀል እኔ ግን አይመስለኝም ትላታለች። ብርቱካን እንግዲህ ምኞትንም ገፍትራ ትወጣለች። ምኞት በጣም ደንግጣ ነበረ። ምን አድርጋታለች ዙፋንም የሚለውን በጣም ስላስጨነቃት በፍጥነት ነበረ ዙፋንም አቅፋት ነበርና ምንድን ነው የሆንሽውን ደህና ነሽ እያለቻት ነበርና ምኞት የገመተችው ሁሉ ለዙፋን ትነግራታለች። ዙፋን ግን በጭራሽ እንዲህ ልታደርገኝ አትችልም እያለች ስትከራከርም ነበረ ከምኞት ጋር። ምኞት ግን ይሄ አይመስለኝም እኔ እስክተኛ ድረስ ስትጠብቅና ስላንቺ ማጥብቃት ስትጮህ ስትጠይቀኝ ነበረ ትላታለች። በዚህ ጊዜ ምኞት ያለችው ነገር ዙፋንም አስጨንቋትና ሌሊቱም ሳትተኛ እንግዲህ ወደ ዶክተሩ ለመሄድ ነበረ። እንግዲህ ብርቱካን ከዛ ክፍል ከወጣች በኋላ የሰራችውንም ስህተት ወይኔ ጉዴ እያለች ጭንቅላቷን ይዛ ስትንጎራደድ ነበረ። በዚህ ሰዓት ምንድን ነው የምሆነው? ምንድን ነው ያደረግኩት? ምንድን ነው ብርቱካን ምንድን ነው ያደረግሽው? እያለች ራሷንም በመውቀስ ውስጥ ነበረች። ምኞት ያደረገችው ነገር አሁን ላይ ለዙፋን እውነቱን በአይኗ ባታይም ግን ደግሞ ልትጎዳት እንደነበረ ከነገረቻት በኋላ ዙፋንም ቤቱም ውስጥ የጣለችውንም ነገር ዙፋን ታገኘዋለች። በፍጥነት ሲነጋላት እንግዲህ ወደ ዶክተሩ ነበረ የያዘችውንም መርፌ ይዛ ወደ ዶክተሩ ያመራችው። ዙፋን ከሄደች በኋላ እንግዲህ የገጠማት ከባድ ነገር ነበረ። ብርቱካን በጣም ደንግጣለች። በእጇ የያዘችውንም በድንጋጤ እዛ ክፍል ስለጣለችው ራሷ ስታረጋጋ ይዛ የገባች ነገር እንደነበረ ታስተውላለች። ያንን ነገር ደግሞ እዛው እንደጣለችው አሁን ላይ ምንድን ነው የማደርገው ብላ ጨንቋትም ነበረ። እንግዲህ በመሀልም በቃ ምናልባት ካላገኙት ገብቼ ያወጣዋለሁ በቃ ጉድ ሆንኩኝ የሚለውን ነበረ በውስጧ ሲያስጨንቃት የነበረው። ብርቱካን በፍጥነት እስኪነጋላት ድረስ እንግዲህ አለ እንቅልፍ አድራለች። ሲነጋ ግን ፈጥና ወደ ዙፋን ክፍል ታመራለች። ዙፋን ግን ያንን ነገር አግኝታ ዶክተሩ ጋር ይዛው ሄዳ ነበረ። ብርቱካን የቻለችውን ያክል ስትፈልግ ስታተረማምሰው ነበረ ቤቱ። ነገር ግን ልታገኘው አልቻለችም። ብርቱካን ይበልጥ ጭንቀቷ ጨምሮ ነበረ በዚህ ጊዜ የምትፈልገው ነገር ስላላገኘች። ብርቱካን ያንን ነገር ደግሞ የበለጠ አደጋ ውስጥ እንደሚያስገባት እርግጠኛ ነበረች እና በፍጥነት ከዛ ክፍል ወጥታ ወደ ምኞት ታመራለች። ምኞትን እንቅ አድርጋ ነበር የያዘቻት። እንግዲህ ምኞትንም በማጣደፍ እዛ ክፍል ስታጸጂ ያነሳሽው ነገር አለ ብላ ነበር። በፍጥነት እንድትመልሽልኝ የሚለውንም ትዕዛዝ ትሰጣታለች። ምኞት ተደናግራ ነበረ። ነገር ግን ምኞት በዚህ አጋጣሚ በጣም እርግጠኛ ነበረች። ምኞትም ያሰበችውን እውነት ሲሆንላት ብርቱካንም
የበለጠ መፍራት ጀምራለች። ልክ እንደ ጋሼ ልታደርጋት ነበር ማለት ነው ዙፋንን የሚለውን በውስጧ በጣም አስደንግጧት ነበረ። እንግዲህ ብርቱካን የቻለችውንም ሁሉ ምኞትንም ምንም እንኳን ለማወጣጣት ብትሞክርም እሷ እርግጠኛ አልነበረችም። ዙፋን በፍጥነት ወደ ዶክተሩ ከሄደች በኋላ ዶክተሩ ግን ልታገኘው አልቻለችም። በጣም ተረብሻ ስለነበረ ብርቱካን ያደረገቻትንም ነገር እውነት እንደሆነ ከደረሰችበት በኋላ ዙፋን ውስጧ ተጨንቆ ነበረ። ዶክተሩን ባለማግኘቷ ይበልጥ ጨንቋት ነበረ። ወንድሟን ስታይ ዙፋንም ተረጋግታ ነበረ። እንግዲህ ዙፋን አሁን ላይ ወንድሟ የበለጠ ከሁሉም ነገር በኋላ ውስጧ ሰላም እንደሚሰማት ነው። በፍጥነት እንግዲህ ዶክተሩንም ስትጠይቅ ነበረ። ኤልሳ ግን አብራት ስለነበረች ስለ ዙፋን ሁኔታ በደንብ ገብቷት ነበረ። አንዳች መናገር የምትፈልገውና ያስጨነቃት ጉዳይ እንዳለ እርግጠኛ ነበረች። ዙፋንም ምን እንደሆንሽ ብላ ትጠይቃታለች። በዚህ ሰዓት ግን የሆነችውንም ሁሉንም ነገር ትነግራታለች። የወንድሟ ሚስት ልትመርዛት እንደፈለገች እና ይህንን ነገር ደግሞ ይዛ መጣችው ለዶክተሯ እንዲመረምረው ማድረግ እንደምትፈልግ እንግዲህ ለኤልሳ ትነግራታለች። ኤልሳ በጣም ከፍቷት ነበረ። ለምንድን ነው እንደዚህ አይነት ነገር የምታደርገው? አንቺን ካወቅኩሽ ጀምሮ ብዙ ነገሮችንም ባልግባባሽም በብዙ ነገር አሳዝነሽኛል ትላታለች። ኤልሳም በውስጧ በጣም እንዳዘነች ለዙፋን ትነግራታለች። ዙፋን በፍጥነት ነበረ እንግዲህ ከዛም ትወጣለች። ወደ ቤት ነበረ የተመለሰችው። ብርቱካንም የቻለችው አክል ሌሎቹንም ላይ መጮህ ያልቻለችውንም ምኞት ላይ በጣም መጥፎ ነገር ስታደርግባት ነበረ። ምኞትንም አንቃ ልገላት ስለነበር ዙፋን ትደርሳለች። ዙፋንም እርግጠኛ ሆናለች። በቃ ይሄ ነገር እውነት አድርገዋለች፣ በጣም መጥፎ ነገር ነው ብላ ነበረ። ምኞት በጣም ውስጧ ተጎድቶ ነበረ። እንግዲህ አሁን ላይ ምኞት ላሳለፈችው ነገር ሁሉ የብርቱካን ጥፋት እንደሆነ ነበርና ግን ይበልጥ ደግሞ ዙፋን አሁን ላይ ምኞትም መጠበቅ እንዳለባት ተረድታለች። ዶክተሩም እስኪመጣ ድረስ ኤልሳ ተጨንቃ ነበረ። ኤልሳም የራሷ ችግር ያለባት በእናቷ በኩል ደግሞ ብዙ ነገሮችንም እንደተበደለች እናቷ ደግሞ ብዙም እንደማትረዳት እንግዲህ አሁን ላይ ከበረከት ጋር ስታወራም ነበረ። እናቷ መረዳት እንደማትችልና ስለሷ የበለጠ እንደምታስጨንቃት እና ደግሞ እናቴ የተረጅኝም ብላት የማትረዳኝ ናት ያለች ለበረከትም ስትነግረው ነበረ። በረከት ጥሩ አዳማጭ ሆኖ ሲሰማት በነበረ ሰዓት ምናልባት እኮ አዳማጭ አጥቼ ነው አንተን እንዲየለፈለፍኩበት በጣም ወረኛም ሆንኩብህ አይደለ ስትለውም ነበረ። ነገር ግን በረከት ደስ ብሎት ኤልሳንም ሲያዳምጣት ስለነበረ በጣም ደስተኛ ነበረች። የውስጧም ጭንቀት ስላራገፈችለት በጣም ደስተኛ ሆና ነበር። አሁን ላይ ግን በረከት ጤናው በጣም ጥሩ ሁኔታ ነበረ። ዶክተሩም ወደ እነሱ ከመጣ እንግዲህ ብርቱካን አሁን ላይ ተጠራጥራለች። ምኞት ካልወሰደችው በቃ እሷ ናት የወሰደችው ብላ ነበረ። ዙፋንም ለዶክተሩ ለልጁ ሰጥታ ስለተመለሰች ዶክተሩን ወደ ቤት ሲመጣ እንግዲህ ኤልሳ በቻለችው አቅም ለዶክተሩ ስለ ዙፋን ነግረዋለች። ዙፋንም ስትጨነቅ የማይወደው ዶክተር አሁን ላይ ምንድነው የደረሰባት ብሎ በጣም ነበረ የጨነቀው። እናም ዙፋን የደረሰባት ሁሉ ለኤልሳ ስለነገረቻት ለኤልሳም የተሰጣትን ነገር ለአባቷ ከሰጠችው በኋላ ለዚህ ነገር በጣም ጥሩ ነው ብለዋል። እንግዲህ ዶክተሩ አሁን ላይ የተሰጣትንም ውጤት በእጇ መያዟ ለእኛም እና ለበረከትም ስለዚህ ብርቱካን የእጇ ታገኛለች ብሎ ነበረ ያሰበው ዶክተሩ። በዚህ ጊዜ በፍጥነት ነበረ ዶክተሩም ያንን መድኃኒት የተቀመመው መርፌ በእጁ ይዞ ወደ ዶክተሩ ለመውሰድ የሞከረው። ግን ደግሞ ብርቱካን አሁን ላይ የት እንደነበረች ስለ ዙፋን ማጣራት ቀጥላ ነበረ። ዙፋንም የት እንዳለች አላወኩም ስትላት ግን እና ደግሞ ወንድሟ ጋር ነው የሄደችው ምናልባት ሊሆን ይችላል ስላለቻት ምኞቱን ብርቱካን ተጠራጥራ ወደ ዶክተሩ ቤት ማምርታለች። ወደ ዶክተሩ ቤት ሄዳ እንግዲህ ያለም ነገር ለማጣራት ወይንም መድኃኒቱ እዚህ አምጥታለች ከሰጠችው ብላ ስትፈልግም ነበረ። ልታገኘው አልቻለችም። ዶክተሩንም በጣም ግራ እያጋባችው ነበረ።
በዚህ አጋጣሚ የምትፈልገውን ነገር አግኝታለች። በረከትም ቆሞ ለመሄድ ሲሞክር ስታየው በጣም ደንግጣም ነበረ። ነገር ግን የዶክተሩ እሷ ማየቱ አላስደሰተውም ነበረ። ዙፋንም ይሄ ነገር እሷ ማየት የለባትም ብላለች። ምክንያቱም አሁን ላይ በረከት ለዚህ ሁሉ ደረጃ ያደርሰው ቆሞ መሄዱን ስታውቅ የበለጠ ስለሚያናድዳትና ይህንን ነገር ደግሞ ለማስቆም ትሞክራለች ብለው አስበዋል። ይሄ ነገር ለማስቆም ደግሞ ፍላጎታቸው የነበረው እሷን እንዳታይ ነበረ። እንደ አጋጣሚ ሆኖ ብርቱካን የበረከትንም መንቀሳቀስ አይታለች። በዚህ ጊዜ ግን እንግዲህ መድኃኒቱም አላገኘችውም። ለዶክተሩ ስትቀባጥር ነው የምፈልገው ነገር ውሃ ስጠኝ ብለዋለች። ውሃ ለማምጣት በሄደበት ዶክተሩም ደስተኛ አልነበረም። ግን ደግሞ እንግዳ ቤቴ ገብቶ እንዴት ዝም እላለሁ ብሎ ነበረ። ብርቱካንም ታዟት ለማምጣት ሄደው በዚህ ጊዜ ግን ዶክተሩም እንደራቀ ስታስብ በፍጥነት ወደ በረከት ትሞታለህ ብዬ ስጠብቅ አንተ ጭራሽ ለመቆም ትሞክራለህ እንዴ? ወይኔ ብርቱካን እያለች በጣም በቁጭት ነበረ ስታናግረው ነበረው። የበለጠ መፍራት ጀምሯል። በረከት ሲንቀጠቀጥም ነበረ እና ደግሞ በምትፈልግበት ሰዓትም አላገኘችውም። በፍጥነቱ ከቤት ለቃ ትወጣለች። በመሀልም ከባድ የሆነ ነገር ተፈጥሯል። ከዛ ከወጣችሁ በኋላ የበረከት ሁኔታ በጣም ጭንቀት ውስጥ ነበረ። በረከት እየተንቀጠቀጠ ዶክተሩም ሲያይ በጣም ደንግጠዋል። የሆነ ነገር አድርገው ይሆን ብሏል። ይበልጥ ግን ልታደርገው የምትችለው አስፈራርተዋለች የሚለው ነበረ። ዶክተሩ ውጤቱንም እየተጠባበቀ ነበረ። ዙፋንም እንግዲህ ስልክ ተደውሎ ለዶክተሩም ሄደሽ እንድታመጪ ብሏታል። መድኃኒቱን ለማምጣት ሄዳ ነበረ። ውጤቱን በእጇ መቀበል እንዳለባት ብርቱካን ተጠራጥራለች። ዙፋንም ስትወጣ ተከታትላ በእጇ የያዘችውንም ወረቀት ተከትላ ነበረ። እንግዲህ ዙፋን ያንን ወረቀት በእጇ እንዳታስገባ የቻለችውንም ጥራ ነበረ። በረከት አሁን ላይ ያለበት ጤና የበለጠ ለብርቱካን ጉዳት ሆኖባታል። ዙፋንንም እንግዲህ በድንጋይ መታ ያንንም ወረቀት ለመውሰድ ስትሞክር ነበረ።